ምንድነው? ምን ሆናችሁ ነው? የተፈጠረ ችግር አለ እንዴ? ነገሩ ለካ እንዲህ ነው በይ። የተባለው ነገር ሁሉ እውነት ነው። ተናገራ ናሆም፣ የምን አጥር ነው የምታወራው? ይቅርታ ማሬ፣ እደውልልሻለሁ። አልሰማ ብለህ ሀገላሉ ዛሬማ። ቆይ አንተ ሰውዬ ምንድን ነው ችግር? በጣም የታገስን አልመሰለህ? እኛም እኮ እናንተ ወንድ ነን። መቼም ወንድ ያጫውተኝ ብላል። እንግዲህ ና ግጣማ ይለዩልን። መጀመሪያ ዱላውን ጣለውና እጅ በእጅ ግጠመኝ። እሺ አንተ ሰውዬ ምን ነው? ቢያንስ በሰላም እንግባብ። ተወኝ በእናትህ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። እንግዲህ እንደሰማችሁት ዳጊ ከወንድ አጥር ጋር ሊጋጠም ነው። አንተ ወንድ ነህ፣ እኔም ወንድ ነኝ፣ ብትሩን አስቀምጥና እንጋጠም እያለው ይገኛል። ሀምላም ዛሬ ላይ ዝናሽ ያደረገችውን ሁሉ ፋይሉን አግኝተዋለች ማለት ነው። ይህንንም ያገኘችበት ዝናሽ ከቢንያም ጋር ተቀጣጥራ ነበር። ቢንያምም ያለውን ነገር ሊነግራት ባለበት ሀምላም ተከታትላ ሄዳለች። በመቀጠልም ሀምላ ቤት ውስጥ ካሜራ አድርጋ ምን ልታደርጉኝ እንዳሰባችሁ ሁሉንም ነገር ማወቅ አለብኝ፣ ሁሉም ነገር በካሜራ መከታተል አለብኝ ስትል ሀምላ ካሜራ ቤት ውስጥ ገጥማ ትገኛለች። እሱንም ካሜራ ስታነሳው ለምን እስከ መጨረሻ ድረስ አናስወግዳትም የሚሉትን የሚያወሩትን ሁሉ ሰምታ ትገኛለች። እንግዲህ ሀምላ አሁን ላይ ከማን ጋር እንደተጋጠምሽ እትዬ ዝናሽ አላወቅሽውም። አሁን ከኔ በፍጹም የሚያመልጠኝ ነገር የለም በማለት ዝናሽንም ትከታተላትና ትሄዳለች። እሷም ከሩቅ ሆናም ቪዲዮ እየቀረጻቻቸው እየተከታተላቻቸው እያለ ዝናሽም ከቢንያም ጋር ነበር የተቀጣጠረችው። ቢንያምንም ካገኘችው በኋላ እሱም ቶሎ ብለሽ ብሩን ካላስገባሽ ይሄንን ፋይል እበትነዋለሁ እያላት ይገኛል። እኔ ብሩን ካስገባውልህ ወይም ደግሞ ብሩን ከሰጠው በኋላ አሁንም በድጋሜ እንዳታስፈራራኝ በምን ላቅ እችላለሁ? ኮፒ ቢኖርክስ ብላ ስትለው በፍጹም ኮፒ የለኝም፣ እኔ የምፈልገውን ነገር ካገኘው ኮፒስ ምን ያደርግልኛል? ለዚህ አሁን ብሩን እንድታስገቢ ነው የምለው ይላታል። እንደዛ አለማድረግን እንዴት ነው ማምነ ብላ ደጋግማ ስትጠይቀው ምንም አማራጭ የለሽም፣ እኔን ብቻ ማመን ነው የሚጠበቅብሽ በማለት ይመልስላታል። እሷም እንደዚህ ብታደርግ ሌላ ነገር ብታስብ እንደማለቅህ እወቅ ብላ ትላለች። እኔንም ሰውየውን ገለሽ እንደቀበርሽው እኔንም ለመግደል እያሰብሽ ነው ወይ ብሎ ይላታል። እሱን ወሬን ትተህ የምጠይቅን ብቻ መልስ በማለት ትላለች። ጭራሽ እያስፈራራሽኝ ትገኛለሽ ወይ በማለትም ይጠይቃታል። አዎ እያስፈራራሁ ነው ብላ ትለዋለች። በስተመጨረሻ እኔ አስገባላለሁ ግን ኮፒ ካለክ እወቅ ብላ ካለችውም በኋላ አሁን ብሩን አስገባለሁ፣ ፋይሉን ዘግተነዋል፣ አቶ ሌኩም ብሩን ስለሚያስገባልህ አንተ ምንም ነገር ከዚህም በኋላ አደርጋለሁ ብትል የዛ ሰውዬ እጣ ፋንታ እንደሚከተል እወቅ ብላ እያስፈራራችውና እያስጠነቀቀችው ትገኛለች። ሀምላም ከሩቅ እየተከታተለቻቸው ስለነበረ ዝናሽ ልክ እንደሄደች ሀምላ ትመጣና ሰላም ትለውና ትተዋወቃለች። ና እንተዋወቅ፣ እኔ ሀምላ እባላለሁኝ የዝናሽ ምራት ነኝ በማለት ትጠይቀዋለች። አሁን እኔ ሁሉንም ነገር አውቃለሁ። አሁን ካንተ ማወቅ የምፈልገው ነገር አለ፣ ያንን ትነግረኛለህ፣ እኔም የምትፈልገውን ያህል ብር አስተላልፍልሃለሁ በማለት ሀምላ ትናገረዋለች። አንቺስ ማንሽ ብሎ ሲጠይቃት እኔ ምራቷ ነኝ የልጇ ሚስት ነኝ በማለት ጠይቀዋለች። ካዳ እንደዛ ከሆነ ለምንድን ነው ይሄንን ማድረግ የፈለግሽው ብሎ ይጠይቃታል። እኔ የቢዝነስ ሰው መስለኝ እንጂ ስለዚህ መጠየቅ አይጠበቅብህም፣ ቢዝነስን የምሰራ ከሆነ አሁኑኑ 50 ሺህ ብር ቼክ ልጽፍልህ እችላለሁ ስትለው
እኔ ቼክ አልፈልግም ካሽ እንድሰጭኝ ነው ይላታል። እሷም አሁን ባንክ ቤት ሄደን የማስተላልፍልህ ስለሚሆን አንተ ያለውን ነገር ንገረኝ ብላ ትለዋለች። እሺ እነግርሻለሁ ብሎ ይላትና ካዲያ ከዝናሽ ጋር እንዴት ተገናኛችሁ ያለውን ንገረኝ ብላ ትለዋለች። እሱም እንዴት እንደተገናኙ እየነገራት ነበረ። ዝናሽም ያገኘችው ሰውየውን ገለውት ቤት ካስቀመጡት በኋላ ቢኒን ታገኘውና አንድ ስራ አለኝ ብላ ትለዋለች። ማንኛውም ስራ ይሁን እኔ አሁን መስራት እፈልጋለሁ ሰውንም መግደልን ብትይ ብሎ እያላት ነበረ። እንደዛ ከሆነ ሰውን መግደል ሳይሆን የሞተ ሰው ቤት አለ ያንን እንድሰራ ነው የምፈልገው። መቼም የሞተን ሰው ግደልልኝ አልልህም። እኔ ገድየው እጄ የለበትም ግን የገደለው አቶ ሌኩ ነው። ለባሌ ስል ነው እዚህ ነገር ውስጥ የምገባው። ስለዚህ አንተ ከሩቅ ሆነክ እኔ ካሜራ ሰጠሃለሁ። እኛ ይዘነው ስንወጣና ስንቀብር ካሜራውን ትገልጽና እኔን ታወጣና አቶ ሌኩን ብቻ አድርገ ቪዲዮን ለእኔ ትልክልኛለህ ትለዋለች። እኔ ከሌኩን በምላሹ የምፈልገው ነገር ስላለ ያንን የኔን ቪዲዮ ካወጣ በኋላ ትልክልኛለ በማለት ነበር የተስማሙት። በዚህ አይነት መልኩ ነው የተገናኘ ነው ብሎ ከነገራትም በኋላ እስካሁን ድረስ 30 ሺህ ብር ቆጥሮብሻል ይላታል። እሷም ስለ ብሩ ምንም አይነት አትጨነቅ፣ ምንም ነገር አያሳስብ፣ እኔ ብሩን እሰጥሃለሁ፣ አንተ ብቻ ያለውን ንገረኝ ትለዋለች። ኑሐሚንም ወንድ አጥር እያስቸገራት ይገኛል። በየጊዜውም እየሄደ እየፎከረባት እየተገኘ ነው። እሷም አትፎክር ዝም ብለህ ከኔ ራቅ እያለችው እነዳጊንም አገሩን እያስጎበኘቻቸው ትገኛለች። በጣም ደስ የሚል አገር ነው እያሏትም ይገኛሉ። እሱም ወንድ አጥር በፍጹም አልተውሽም፣ እስከ ዛሬ ድረስ እየጠበኩሽ ተቀምጫለሁ። አያትሽ አልነገረችሽም ወይ? አሁን እንደ አዲስ ነው አብረን የምንኖረው፣ በፍጹም አልፋታሽም ይላታል። እሷም ስትጠብቀኝ ትቆያለህ ወይም ትሞታለህ እንጂ በፍጹም እኔ ካንተ ጋራ አልኖርም ብላ ትለዋለች። ከተሜ ሄደሽ ስትመጪ ምነው የልብ ተሰማሽ ታዲያ እያላትም እየተናገራት ይገኛል። ዳጊም አንተ ለምንድን ነው የምትናገራት? በል ዞር በል ብሎ ይለዋል። ዳጊም እንደዛ ባለው ሰዓት አንተ ማነህ? አንተ ዞር በል ብሎ ሲለው ምን እንደዚህ ትገነፍላለህ? እኛም እኮ ወንድ ነን፣ ከፈለክ ልንጋጠም እንችላለን። ስለዚህ ዱላውን አስቀምጥና እንጋጠም ይለዋል። በዛውም የዳጊ ወንድም ደግሞ በፍጹም እንደዚህ አታደርግም፣ በሰላም እንደወጣን በሰላም ነው መመለስ ያለብን እያለ እሱም እየፈራ ይገኛል። ሀምላንም ደጋግማ ስትደውልለት ሀምላንንም እስካሁን ድረስ ያላነሳውልሽ ልተነፍስ ስለፈለኩኝ ነው ብሎ ሲያነሳላትም ምን ሆነክ ነው ግን ለምንድን ነው ስልክን የማታነሳልኝ ብላ ስትለው ኔትወርክ ነው እየጠራ ይመስልሻል እንጂ እኔ ጋር አልጠራም ብሎ ይላታል። እንዴ እያጃጃልከኝ ነው ወይ እያለችውም ትገኛለች። እሱም እንደዛው እያለ ከሩቅ ወንድ አጥር በሮችን እየጠበቀ በሬ ሊመልስ ሲል እሱም ተይው በቃ ሀምላ ቆይ በማለት ስልኩን ጆሮዋ ላይ ዘግቶ እየሮጠ ይሄዳል። እሱም ምን ሆነሃል እያለች እሷ ብትለውም ሊሰማት አልቻለም። እነሱም ከዛም በኋላ ኑሐሚንም ከነሱ ራቅ ከኔም ራቅ አትከታተለኝ ብላ ትለዋለች። እኔ መቼም እከታተልሻለሁ፣ እኔ ወንድ አጥር አይደለሁም አሳይሻለሁ ይላታል። ሁል ጊዜም ፉከራ ብቻ፣ ዝም ብለህ ነው የሰፈር ሰው የሚፈራክ እንጂ እጅግ ፈሪ ነህ ትለዋለች። እሱም ስለሚያፈቅራት ምንም ነገር አልተናገራትም። ዳጊም አይኖቿን እያየ አሁን ላይ ወደ ፍቅር እየገባ ይገኛል። ቤት ውስጥ ያለችዋስ ምንሽ ናት ብሎም እየጠየቃት ነው። እሷም ብዙ መከራን ያሳለፈች እያለች ሁሉንም ነገር ኑሐሚን ትነግረዋለች።
እጅግ ያሳዝናል እያላትም እየሰማ ይገኛል። እንግዲህ ናናዬም ምንም ነገር አትፈራም። ይኸው እየተከታተላት እንደሆነ ስነ እስቲ ይህን ነገር እስቲ እንደዚህ ያደርግ እያለች እየዛተች ትገኛለች። እንግዲህ አሁን ላይ አምላን ዝናሽን እንደማትለቃትና እንድትከታተላት ሁሉንም ነገር ለማወቅ ጥረት እያደረገች ቤት ውስጥም ካሜራ ካስቀመጠች በኋላ እናትና ልጅ እያወሩ ያሉትን ሁሉ መረጃውን ሰብስባለች። እሷንም ለምንድን ነው እስከ መጨረሻ ድረስ የማናስወግዳት? ለምንድን ነው ሀምላንስ አንቺ ሳትገይ ገለሻል ብላ እንደዚህ የምትከታተልሽና የምትጠምድሽ ከሆነ ስለዚህ ሀምላን ከነጭራሹኑ ብናጠፋትስ እያለች ትገኛለች። አባቴም እንደዚህ እየተጨነቀ የሚኖረው አቶ ሌኩንም ጥሩ ሁኔታ ላይ አይደለም። ስለዚህ ካለ ስራችሁ ለምንድን ነው እንደዚህ የምትላችሁ? ሀምላን እጅግ መጥፎ ሴት ናት። ስለዚህ እንግደላት በማለትም ስትል ዝናሽ በዛ አልተስማማችም። ሆኖም አሁን ላይ ኤሚም ዳግም ወንድሟ መሆኑን ለማጣራት ዲኤንኤ ምርመራ ልታደርግ ነው። ሆኖም ከጓደኛዋ ጋራ ሄዷ ዲኤንኤ ምርመራ ለማድረግ ጸጉሩን ይዛ እየሄደች እያለ ዝናሽም ይሄ ቦርሳ ምንድን ነው ያልሽበት? እዛ ፈልፈላ ልጅ ጋ ነው ወይ የምትሄጂው? በፍጹም እዛ ልጅ ጋር እንድትሄጂ አልፈቅድልሽም። እናትሽ የምትልሽን ስሚ ብላ ትላታለች። እሷም በፍጹም እዛ አይደለም የሚሄደው ጓደኞቼን ላገኝ ነው ብላ ትላታለች። ካዲያ ቦርሳውን ለምን ያሽ? ቦርሳ ውስጥ ምን ይዘሽለት እየሄድሽ ነው? ቁጭ አድርጊ ቦርሳውን ወይም ደግሞ አምጪ ልፈትሽ ትላታለች። እማዬ ምን ነካሽ? ቦርሳው እኮ የራሴ ነው፣ ሚስጥር ነው፣ ምንም ሊያዝ ምንም የራሴ ነው ስትላት ቦርሳውን አምጪ ብላ ትታገላታለች። በጉልበት ከምወስድና ራስሽ ከምትሰጭኝ ቁርጥሽን ወቂና ስጭኝ ስትላት እሷም እኔ አልሰጥሽም ስትል ዝናሽም ትመነጭቃትና ትወስዳለች። ወስዷም ስታይ ምንም ነገር አላገኘችም። እሷ የምትጠብቀው ትልቅ ነገር ነው። ኤሚ ጸጉሩን ነበር ይዛ እየሄደች ያለችው። ወስዷም ዲኤንኤ ምርመራ እንዲያደርግ ትሰጠዋለች። እሷም ዲኤንኤ ምርመራ እንዲያደርግ ከሰጠችው በኋላ ምናልባት ዳጊ ወንድምሽ ሊሆን ይችላል፣ ስለዚህ ተዘጋጂ ብሎ ይላታል። እሷ ወንድሟ እንደሆነ አላወቀችም እንጂ ግን ወንድሟ ነው። ስለዚህ አሁን ዲኤንኤ ምርመራው ሲደረግ ተዘጋጂ ብሎ ይላታል። አባቴ ይሄንን ሰምቶ መቆጣጠር አይችልም። አሁንም ጥሩ ሁኔታ ላይ አይደለም። ይሄ ነገር እንዲሆን አልፈልግም፣ ግን ከሆነ እንዴት እንደመሆን አላቅም ብላ ትላለች። እሱም ለማንኛውም እኔ እንድትጎጅብኝ አልፈልግም የኔ ፍቅር እያላት እያሾፈባትም ይገኛል። አሁን ላይ ደግሞ ተጋብተን ቤትሽ ይዘሽ ካልሽኝ እያላት እየተገኘ ነው። አታይም እንዴ ወንድምሽ ሀምላን ይዞ እስከ ቤት ድረስ አስገብቷታል። እነሱም ሳያውቁ ተጋብተው እቤት ወስዷታል። አንቺ በእኔ ስለምታፍሪ ነው ወይ በማለትም ይገኛል። እሷም እንደዚህማ በፍጹም አላደርግም እያለችው ትገኛለች። ሆኖም አሁን ላይ ይዘሽኝ ትሄጃለሽ፣ ቀለበት አስሬ ጠላቶቻችሁን አግብቻለሁ፣ ቀለበት አስሮልኛል ብዬ እንድናገር ነው ወይ? በፍጹምማ እንደዛ አላደርግም፣ አሁን አርፈ ተቀመጥም በማለት እሷም እንዳለ እምቢ ትለዋለች። እንግዲህ በስተ መጨረሻ ደግሞ ወንድ አጥር አሁንም በድጋሜ ወደ ቤት ሄዶ እናናዬን እኔና አንቺ የምናወራውና የምናወጋው ነገር አለ በማለትም ይጠይቃታል። እሷም ሲጠይቃት እባክህ አንተ ልጅ ዞር በል፣ አንድች እርምጃ እንዳትራመድ እያለች እየተቆጣችው እያለ ይሄንንም የሰማች ኑሃሚ ቶሎ ብላ ከውስጥ ትወጣለች። ከቤት ውስጥም ከወጣች በኋላ እንዴ አንተ ምን ፈልገን እየመጣኸው? አትከታተለኝ ብዬሃለሁ አይደል እንዴ ብላ ትለዋለች። ያልጨረስነው ነገር አለ፣ ምን ነው ከከተሜ ባመጣሽው ጎረምሳዎችሽ ልታስደበድብኝ ፈልገሽ ነው ወይ በማለት ይጠይቃታል። እሷም ምን እያልክ ነው ያለኸው እያለችው እያለ
የዳጊ ወንድም ከውስጥ ይወጣል። እንዴ የተባለው ለካ እውነት ነው በማለትም አስኮትሮ ያያቸዋል። እሱም የእጁን ሰዓት እያሰረ ነበር የወጣው። ስለዚህ የተባሉት ነገር ሁሉ እውነት ናቸው እንዴ እያለ ሲል እናናዬም እጅግ ትደነግጣለች። ኑሐሚንም ደንግጧ እያየችው እያለ ክፍሉ በዚህ ተጠናቋል። ውድ የዩቱብ ቻናል ተከታታዮቼ ሰላማችሁ በድጋሚ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ ለዚህ ቤት አዲስ የሆናችሁ ሁሉ ሰብስክራይብ እና ላይክ አድርጋችሁ እንድታበረታቱኝ ስል በፍቅር እጠይቃችኋለሁ። ስለምታበረታቱኝም ከልብ እያመሰገንኩኝ ኮሜንት ላይ አስተያየታችሁን እንድታስቀምጡ ስል በአክብሮት ጠየኳችሁ። በዚህ ቻናል ላይ ጠቃሚና አስተማሪ የሆኑ ቪዲዮዎች ሁሉ የምታገኙበት ስለሆነ ስለምትጠቀሙበትም ላይክ እና ሰብ አድርጉ፣ አበረታቱኝ። ውድ የሀገሬ ልጆች ከልብ አመሰግናለሁ ስለነበረንና በትዕግስት እየተከታተላችሁኝም ስለሆነ ከልብ እያመሰገንኩኝ ከወዲሁ ላይ ያያችኋለሁ። መልካም ቆይታ። ሰላም